እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ ነው? ምንድነው አሁን በዚህ ጾም የምታስተካክሉት? ጾም ሲገባ በነገራችን ላይ በአጀንዳ ነው መጾም ያለባችሁ። በዚህ ጾም ይሄን ጉዳይ ጨርሳለሁ ብላችሁ ጾሙ። መጽሐፍ ቅዱስ ላይ የተጾሙ አጽዋማት በሙሉ አጀንዳ አላቸው። ክርስቶስ የጾመው ለአራያ ነው፣ ለኛ ምሳሌ ሊተው ነው፣ ዲያብሎስን ድል ሊነሳ ነው፣ ፈጽሞታል። ነቢያት ጾመዋል፣ ውረድ ተወለድ ሊሉት ነው፣ ወረደ ተወለደ፣ አጀንዳ አለ። እና አስቴር ጾመዋል፣ የነነዌ ሰዎች ጾመዋል፣ ምህረት ፈልገው ነው፣ አግኝተዋል። በአጀንዳ ነው የሚጾመው። ገንዘብ አልበረክት ያላቸው ሰዎች የጾሙ አሉ መጽሐፍ ቅዱስ ላይ። እስቲ ገንዘቤን አበርክተው ተብሎ ይጾማል። አንዳንዴ ደሞዛችሁ የት እንደገባ ግራ አይገባችሁ? ብር እጃችሁ ላይ ብትን ይላል። ሰው ምን አድርገውብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትጾም፣ ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚለው። ዝም ብሎ ከምግብ ከጥሉላት መባልት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናረጋዋለን። እሱ አልከለከለንም። ቅዱስ ያሬድ ግን ዓይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ ዓይናችን ይጾማል። እስቲ ስልካችን ለምን አያርፍም? ሰሞኑ ስልካችን ለምን አያርፍም? በአውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ፣ እኛም እንረፍ። እስቲ ባትሪውም ትንሽ ሴቨር። ዓይን ይጹም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። ዓይን ይጹም ክፉ ከማየት አለ። ጆሮም ደግሞ ይጹም። ድፈኑት፣ በጥጥ አይደለም። የምትመርጡትን ስሙ። እስቲ ዓይናችሁ መጽሐፍ ቅዱስ ያንብብችን ስሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በዓይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናል። ከዚህ ይሰውረን። ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት ነው የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውረን። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለምን? ስለ ጽድቅ። እለ ይርህቡ ወይጸሙ በእንተ ጽድቅ፣ በእንተ ጽድቅ፣ ስለ ጽድቅ ብለው። ብዙ የጾም ምክንያት አለ። ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው። ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማለሁ አይሉም። በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ ይለ እንደ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድነው ነው እወቁልኝ ማለት። ያንዳንድ ሰው ጽድቁን ያወራ። እኔ ጥሎብኝ ለደሃ መርዳት ወዳለው ግን እረዳለው ብዬ ማውራት አልወድም የሚሉ ሰዎች ምን እያረጉ ነው? አይገርምም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ያለው? ትሁትም ነኝ ትቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጾሙ፣ ለሰው ልትታዩ አትጾሙ አለ። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾሙ አንጀታቸው እስኪጣበቅ
ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው ይሄ የጽድቅ አይደለም። ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም። እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም ነው። እግዚአብሔርን ሽተን ስንጾም፣ ይቅርታውን ምህረቱን ሽተን ስንጾም ነው። ይህንን ጾም የይቅርታ ያድርግልን። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ። እስከ 9 ሰዓት ነው አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉ ተብሎ። ስለዚህ የመጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም ይላል ጌታ። ጾሞልናል፣ ስለዚህ እኛ አንጾምም ይላል ጌታ። የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ ምዕመናን? ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? አልበላም። ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛ? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶልን። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ነው። ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰውም፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁም አይታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ ነው። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾም። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችን ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት። እቺ አጭር ነች። በቃ 3 ቀን ነው አይዞ ነነዌ ነው እችን ብቻ ቀመስና ከዚህ በኋላ አትጾምም ትላለች። ወይ 3 ቀን ነው ብለህ ትጾማለህ። 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣባለች። የመጨረሻ እያለች ማለት። የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ነው። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል። ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታረጋለች ጾም። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ጸጥ ታረጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ላይ ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው ደግሞ እንዲህ ያለ እንዳትሉ። ለምን ከሚጾም ሰው አፍ እሳት ይተፋል።
ሰይጣን አሁን ይሄን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸልየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። አብይ ጾም መድረሻ ነው የሚያጣው። ችግሩ ሲፈታ አብረን እንፈታለን። ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውራል። ግን እችን ሰሞን መድረሻ ያጣል። ኃይል የምናገኝበት ወቅት ነው ጾም፣ አብይ ጾም። እስኪ በሉ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ምን አድርግ? እንጀራ አድርግ፣ ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምን እንደምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይርባሃል? ክርስቲያን አይደለህ? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተክርስቲያን ስትመላለስ አይደል እንደምትውለው? ምን ነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈተናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከውም? እስቲ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነውን ፈተና አሁንም ይደግመው። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት እታመማል? ለምን ደግሞ አትታመመው? ልጁን የማይቀጣ አባት አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ነው። ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ። በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በህይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያድርግልን። ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ህዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ህዝብ በረሃብ ያልቅ። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ። የለም? አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ይለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምረው። ክብርሽ ገናና ነው ለዘላለም። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ጊዜ በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እስቲ ከኔ ጋር በሉ፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም።
ይህንን ቃል መነሻ ርዕስ አድርገን በቀሪው አጭር የትምህርት ሰዓት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወደ ምድረ በዳ ወሰደው? መንፈስ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በትሕትና ወርዶ ከተጠመቀ በኋላ መንፈስ ቅዱስ ወይም ፈቃዱ መንፈሱ ወደ ምድረ በዳ አነሳሳው ይላል። እንግዲህ ጻድቃንን ወደ ገዳም የሚያነሳሳ፣ ሰማዕታትን ወደ ደም የሚያነሳሳ፣ ክርስቲያኖችን ወደ በጎ ምግባር የሚያነሳሳ የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። ልክ እንደዚያ ክርስቶስን መንፈስ ቅዱስ አነሳሳው ለማለት አይደለም። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ የራሱ መንፈስ ነው መንፈስ ቅዱስ። ፈቃዱ አነሳሳው የሚል ነው ትርጉሙ። ለኛ ሲሆን ግን በአጠቃላይ መንፈስ ቅዱስ ወደ ምድረ በዳ ያነሳሳል። ሰው መንፈስ ቅዱስ ሲቀርበው እግዚአብሔርን ይናፍቃል። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምረዋል። አሁን በዓመት ውስጥ የሆነ ሰዓት የሆነ ገዳም ሄዶ የማረፍ ፍላጎት ኖሮን አያውቅም? ማለት ያውቃል። ሄደን ለአንድ ሳምንትም ይሁን ለ3 ቀንም ይሁን ለ7 ቀን ለ14 ቀን ለ21 ቀን እንደው ገዳም ሄጄ ትንሽ አረፍ ልበል የሚል ስሜት ይሰማናል። ይህንን የሚያሳስበን ማን ነው? መንፈስ ቅዱስ። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ ይወስደዋል። ለክርስቶስ እንደተነገረው እኛ ክርስቲያኖችም ገዳማዊ ስሜት የሚሰማን እረፍት የመፈለግ ብቻ የመሆን የመጸለይ ፍላጎት የሚመጣው ከመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ፣ ወደ ቤተክርስቲያን መሄድ ያምረዋል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል ይላል። ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል ይላል። ገዳም በሄድ አይደለም ተራራ በወጣ አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳመ ቆሮንቶስ ብቻውን ነበረ። በመነነ በመነኮሰ ባህታዊ በሆነ አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነቢየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱሰ ኢተውጽእ እምላዕሌየ፣ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ አለ። ዳዊት መንፈስህን አታርቀው ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉሥ ነበር። ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበረ እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅለን ነበር። ድንገት ግን ይነሳና ዳዊትን ካልገደልኩ ብሎ ደግሞ ጦር ይወረውራል። ለተዘመረው መዝሙር ዝማሬ መላእክት ያሰማልን በማለት ፈንታ ጦር ይሰብክ ነበረ። ይህንን ያመጣው ምንድነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰብክ። ምንድነው አቀዘቀዛችሁት ሞቅ አርጉት እንጂ የሚሉ ሰዎች አሉ። አሁን ይህን ሰሞን በገና ሲከፈት፣ የንስሐ መዝሙር ሲዘመር፣ ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ ነው። የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህብሃል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። መንፈስ ወደ ምድረ በዳ ወሰደው በዲያብሎስ ይፈተን ዘንድ ይላል። ክርስቶስ በዲያብሎስ ይፈተን ዘንድ ነው የሚለው። በዚህ በ40 ቀንና በ40 ሌሊት ሲጾም መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ተፈትኗል። 40 ቀንም እየተፈተነ ይላል የሉቃስ ወንጌል። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል፣ ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰላችሁ? 3 ፈተናዎች አቀረበለት፣ ድል ነሳው ይልና ዲያብሎስም ለጊዜው ተወው ይላል። እስኪ በሉ ዲያብሎስም ለምን ተወው? ሰይጣን የሚተወን ለመቼ ነው? ለጊዜው ነው። ጥሎ ሄድ እንዳይመስል አይለቅ። እስካልሞትን ሰይጣን አይተውን። እየጾመ ፈተነው፣ ጾሞ ሲጨርስ ፈተነው፣ ጾሙን ድል አድርጎ ደግሞ ፈተናውን ድል ባረገ በኋላ ፈተነው።
አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው፣ እንደሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። የሚያደርገው ይመስል ማለት ነው። እስቲ አሁን እውነት ለመናገር 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? ትችላላችሁ? 40 ቀን 40 ሌሊት ማለት እኮ እስከ 9 እየጾመ አይደለም ጌታ፣ እስከ 11 እየጾመ አይደለም። 40ውንም ቀን እህልም ውሃም በአፉ ምን አላለ? አልገባም። እንዴት ይቻላል ይሄ? ሰው ያለ ምግብና ያለ ውሃ መቆየት አይችልም። ከቆየ እስከ 20 ቀን እስከ 21 ቀን በጣም ታግሎ ሊቆይ ይችላል። እሱም ውሃ እየወሰደ ውሃ እየጠጣ ዲሃይድሬትድ እንዳይሆን ውሃ ከሰውነቱ አልቆ እንዳይሞት ውሃ እየጠጣ በጣም የመጨረሻ ጣራው እስከ 40 ቀን ያውም ውሃ እየጠጣ ልብ አድርጉ። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻለናል? ትችላላችሁ? አንችልም። አንድ ልጅ ይገርማቸዋል። መቼስ አዲስ ክርስቲያን ከምን ይበልጣል ነው የሚባለው? ከጳጳስ። አንዳንዴ ክርስትና የተጀመረ ሰሞን በጣም ገድል ያምራቸዋል። ሰሞኑን መጸለይ የጀመረ ሰው ባለ 53ቱን የጸሎት መጽሐፍ ጨርሶ አርጋኖን ደግሞ እንደው በቃ ምንም የጸሎት መጽሐፍ የለም ማለት ነው ይላል። የጀማመረ ሰሞን እና እንደዚህ አይነት እንደው ጀማሪ ክርስቲያን አይነት ነበርና ይሄን መቼስ ሁላችንም በእድሜያችን አድርጎን አይተነዋል። በልበል የሚል ጊዜ አለ። በቃ እስከ 12 ሰዓትም ጾመ። አሁን የታዘዘ ጾም አለ። አብይ ጾም የመጀመሪያውን ሳምንት ምን ጾመው እስከ 11 ሰዓት። ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው ጾም። ከዛ የመጨረሻውን እስከ ምሽቱ 1 ሰዓት ነው። እነዚህን የተረፉትን ሰዓታት ቁጭ ብላችሁ ስታሰሏቸው 88 ይሆናል፣ 86። እነዚህ ሰዓታት በበዓለ 50 የማንጾማቸውን ዓርብና ረቡዕ የሚያካክሱ ናቸው። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስላል። እና አንድ ልጅ ይገርማቸዋል፣ ገዳም ሄደና ሱባኤ ሊይዝ በዚህ በዐቢይ ጾም ለ40 ቀን ልቆይ ነው አለ። በጣም ጥሩ በዓት ስጡኝ አለ። ተሰጠው። ምግብ ሊያስገቡለት ሲሉ አይ እኔ አስቤበት ነው የመጣሁት እምጾመው ለ40 ቀንና ለ40 ሌሊት ነው። ኧረ ተው ግድ የለም አትችለውም ማለት። አይ እኔ በደንብ አስቤበታለሁ አለ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት በጆንያ። አይ የዛሬ 40 ቀን ያው ተሸክማችሁ ታወጡታላችሁ ችግር የለም ማለት ገባለት። ከዛ ይገርማችኋል 1-3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይሄም ጥሩ ነው፣ ጎበዝ ነው። ከ3 ቀን በኋላ በጣም ራበው፣ አልቻለም። እንደምንም ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ ነው መልሱልኝ። እንደው አንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በበላ ችግር አለው? አንድ አምላክ መሆኑን ብሎ አንዲት ሽምብራ ነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም አለ። በስላሴ ስም ስንት ሽምብራ ማለት? ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው 4 በላ። 5ቱ አዕማደ ምስጢር አለ። ከዛ 7ቱ ሊቃነ መላእክት አለ። ደግሞ ትንሽ ስትበላ ይብስብሃል አይደል? ባሰበት ጨለ። ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቆጥሮ በላ። አልበቃውም። ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? 24ቱ ካህናተ ሰማይ አለ። አልበቃውም። 36ቱ ቅዱሳት አንስት በቃ መብላት ጀመረ ማለት ነው በደንብ አረ 99ኙ ነገደ መላእክት። መጨረሻ ሲያቅተው ምን አለ? በእልፍ አላፋት መላእክት አለ። ምን አጨናነቀው አይደለ? ምን ልላችሁ ነው? ማሪሳቅ የተባለ መጽሐፍ እስመነይነ በጊዜ ጽጋብ ይመስለነ እንዘንክ ጸዊመ ይላል። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። አሁን ዛሬ እራቱን ጥርቅ አድርጎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ብትሉት ወይ ነገ አልበላም ይላል። ስትጠግብ የሚርባ አይመስልም። ይሄ በነገራችን ላይ በምግብ ብቻ አይደለም፣ ሹመትም ስልጣንም ያልተሾመ ሰው የተሾመን ሰው ሲያይ አቤት እኔ በዛ ቦታ በሆን ኖሮ ስንት ነገር አስተካክል ነበር ይላል። ገንዘብ የሌለው ሰው ድሃ የሆነ ሰው ገንዘብ ያለውን ሰው ሲያይ አቤት እግዚአብሔር እንደው ገንዘብ ለማይሆን ሰው ነው የሚሰጠው፣ ለኔ ቢሰጠኝ ስንት ችግር ፈታበት ነበር፣ ስንት ድሃ ረዳ ነበር ይላል። በተራብክ ጊዜ መጾም የምትችል ይመስልሃል የተባለው ይሄ።
በሽ ያልተሾመ አቤት አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ ቢሆን ኖሮ ካለም አንደኛ መሆን አልነበረብንም። እንደ ተመልካቹ ቢሆን ኖሮ እንደ አስተያየት እንደምንሰጠው ቢሆን ኖሮ ግን ኋላ ቀርተን ይመስለናል። እዛ ቦታ ላይ ከበሮ በሰዎች ሲያዩት ያምራል፣ ሲይዙት ምን ይላል? ያደናግር። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት ነው የጾመው። ከሱ ቀድሞ የጾሙ አሉ ወይ? አዎ አሉ። ማ? ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላይት በሰባቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳሜንታል አታችመንት ቢሉታል ወይ ስቲሪዮሲስ ቢል ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው። ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀውም ነበር። በሰባቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ ያበራ ነበር። በረከቱን ያሳድርብን። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ። ኤልያስ እስካላችሁ ጥርግ አርጎ በልቶ ነው። ኤልያስ ደግሞ ጥርግ አርጎ በልቶ ነው። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር ተገለጠለት። ሊቀ መላእክት ፋኑኤል ነው የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው ፋኑኤል። ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ብሎ ነው? በልቶ። በደንብ ሰማያዊ ምግብ ሰማያዊ መጠጥ ማለት ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትነው ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ? ይኸውላችሁ ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ ከዚህ አንድ ምዕራፍ ወደ ኋላ ስትሄዱ በዮርዳኖስ ወንዝ ላይ ሲጠመቅ እግዚአብሔር በደመና ሆኖ ተናግሮ ነበር። የምወደው ልጄ ይህ ነው ብሏል። ሰይጣን እችን ሰምቷል። ስለዚህ ክርስቶስ አምላክ መሆኑን ገና አላወቀም። መስቀል ላይ ነው የሚያውቀው። ሰይጣን በትክክል አምላክነቱን አያውቅም። ግን የእግዚአብሔር ልጅ የምትል ሲሰማ የሰው ልጅ ሰው ነው፣ የእንስሳም ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆንክ ካለ በጥርጣሬ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ በል አለ። በነገራችን ላይ ሰይጣን ንቀት ነው መሰለኝ ሲፈትነን ዛሬም ድረስ ብዙ ስልት አይቀይርም። ይገርማችኋል። እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርግ? እንጀራ አድርግ፣ ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምን እንደምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይርባሃል? ክርስቲያን አይደለህ? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተ ክርስቲያን ስትመላለስ አይደል እንደምትውለው? ምን ነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈተናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል።
ወጣቶችን መጠጥ ጠጥተህ አታውቅም እስከዛሬ? አልቀመስከውም? እስቲ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነውን ፈተና አሁንም ይደግመዋል። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት እታመማል? ለምን ደግሞ አትታመመው? ልጁን የማይቀጣ አባት አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ነው። ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ። በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በህይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገ ብላል። በጣም የሚገርም ቃል ልንገራችሁ። ከኔ ጋር በሉ። እነዚህን ድንጋዮች፣ እነዚህን ምኖች? አንድ ድንጋይ አይደለም ያለው ለክርስቶስ። ዳቦ አድርገ ብላ ያለው አንድ ድንጋይ አይደለም። የትኞቹን ድንጋዮች? እነዚህን። ምን አለ እንደው አንድ ድንጋይ ቢለው ይሄንን ከበሮ ይሄዛ ጋር ያለውን ድንጋይ ዳቦ አድርገ ብላ አይደለም ያለው። እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። አረ መካከለኛው ምስራቅ አገሩ ራሱ ድንጋይ አይደል? አገሩን ዳቦ አድርገ ብላ ከማለት አይተናነስም። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ነው። ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቃል። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ። የለም አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ይለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምረው። ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ነው። አይደለም ነው? አይደለም? መንፈሳዊ ጸጋህን ለሆድ ተጠቀምበት አለው ለክርስቶስ ማለት ነው። ተአምር የማድረግ ችሎታህን ዳቦ ብላበት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ ካህኑ ክህነቱን፣ አጥማቂው ጥምቀቱን፣ ጳጳሱ ጵጵስናውን፣ አገልጋዩ አገልግሎቱን ድንጋይ ዳቦ ለማድረግ እንዲያውለው ይፈልጋል ሰይጣን። አንተ ይሄን ጸጋ ይዘህ ለምን ትራባለህ ይላል። ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውረን። ይህን ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለው። ብዙ ትርጉም ነው ያለው ይሄ። ግን አሁን ያለነው ጾም ላይ ስለሆንን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው እያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ። እንጀራ ያስፈልጋል አያስፈልግም? አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትልም። ስሩ የማይሰራ ምን አይበል አይብላ ነው የምትለው። እንጀራ ያስፈልጋል አያስፈልግም? አንዱ ገዳም ሄደና አባ ስልዋኖስ የሚባሉ አባት ያሉበት ገዳም ሄዶ ና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራሉ አይደል? ስራ ያጣ መነኩሴ ምን ያደርጋል? አትፍሩ አይዟቸው
ለመሰላችሁ ቆቡን ቀዶ ካልሰፋ ሰይጣን ሌላ ስራ ይሰጠዋል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናውን ቆብ ቀዶ ቢሰፋ ይሻላል። እና ይሄ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፍር ስራ አግዘን ሲሉት አይ እኔ ልጸልይ ነው እንጂ ልሰራ አልመጣሁም ነው። አዎ በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወላል። እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሉ አሉ። ተሰብስበው ሲበሉ ቢጠብቅ አይደወልም ሰውየው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጀ ሰላም ሄደና ሲያያቸው እየበሉ ነው። ምን ነው አጠሩኝም እንዴ አለ። አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግህም። እማይሰራ ምን አይበል አይብላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት ነው። ይህች ከእግዚአብሔር አፍ የወጣች ቃል ምንድነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉ ተብሏል። ስለዚህ የመጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም ይላል። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቅ አይል ጻድቅ፣ እከብር አይል ክቡር፣ እነጻ አይል ንጹህ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለውም። ስለዚህ የገብቷታል። ተጠመቀ ብላ በ40 እና በ80 ቀናችን ምን ትለናለች? ታጠምቀናለች። ተመልከቱ። ጸልዩዋል፣ ጸልዩ ትለናለች። እንዴት እድለኞች ነን ኦርቶዶክሳውያን። ጾሟል፣ ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለኝ መከራ ታገሱ ብላ ታስተምረናለች። ተሰቅሏል። እኛን ተሰቀሉ አይለንም፣ ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ ኃጢአትን ስቀሉት፣ ራሳችሁን፣ ስጋችሁን፣ ስጋዊ ምኞታችሁን መስቀል ላይ አውጡት ብላ ታስተምራለች። ሞተ ተነሳ እንደምትል እኛም ሞተን አንቀርም። ምን እንላለን? እነሳለን። በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀልም እናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ እቺ ኦርቶዶክሳዊት ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላብ አልቦታል። ቤተክርስቲያን ልጆቿን ላብ እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረውም። መናኞች አሏት፣ በዱር በገደል የሚቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚጋቡ ሙሽሮች አሏት፣ ክርስቶስን የሚመስሉ። በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ ነው። አሁን ሰሞኑን እንጾማለን። እሱ ስለ ጾም ነው የምንጾመው። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ ምዕመናን? ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? አልበላም? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛ? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ነው። ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰውም፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና
ስትጾሙ አለ ምን ስትሉ? ያው መጾማችሁም የታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትሁኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ ነው። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾም። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችን ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት እቺ አጭር ነች። በቃ 3 ቀን ነው አይዞ ነነዌ ነው እችን ብቻ ቀመስና ከዚህ በኋላ አትጾምም ትላለች። ወይ 3 ቀን ነው ብለህ ትጾማለህ። 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣባለች የመጨረሻ እያለች ማለት። የዚች ቤተክርስቲያን ልጆች ስላረገን ስሙ የተመሰገነ ነው። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በሥርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታረገው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል። ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታረጋለች ጾም። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በ2-3 ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ ሀገር ሄደ። ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባል። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁም እሷም ደግሞ ልቧን ከፍታ ነበር። ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ጀመር። ከዛ መጨረሻ ላይ በሁኔታዎች ብታሳየው ምን ብትለው እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላትም። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ እኔ በዚህ መንገድ አስባለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው። እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርግ ነበር። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳል እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታየው
ቀጣዮቹን 1 ወራት ጾማለሁኝና ካንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን እንድንፈጽም ወሩን ለሁለት እንካፈለውና 15ቱን ቀን አንቺ ጾሚ 15ቱን ቀን እኔ ጾማለሁ አላት። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል አይደል? እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀየራ ምንድነው? ጾም ነው። ወታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ጸጥ ታረጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ላይ ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው ደግሞ እንዲያለ እንዳትሉ። ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይሄን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸልየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። አብይ ጾም መድረሻ ነው የሚያጣው። ችግሩ ሲፈታ አብረን እንፈታለን። ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውራል። ግን እቺን ሰሞን መድረሻ ያጣል። ኃይል የምናገኝበት ወቅት ነው ጾም፣ አብይ ጾም። በተለይ ደግሞ ለምክንያት ከጾማችሁ በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚለው። ዝም ብሎ ከምግብ ከጥሉላት መባልት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናረጋዋለን። እሱ አልከለከለንም። ቅዱስ ያሬድ ግን ዓይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ ዓይናችን ይጾማል ወይ? እስቲ ስልካችን ለምን አያርፍም? ሰሞኑን ስልካችን ለምን አያርፍም? ባውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ፣ እኛም እንረፍ። እስቲ ባትሪውም ትንሽ ሴቨር። ዓይን ይጾም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። ዓይን ይጾም ክፉ ከማየት አለ። ጆሮም ደግሞ ይጾም። ድፈኑት በጥጥ አይደለም፣ የምትመርጡትን ስሙ። እስቲ ዓይናችሁ መጽሐፍ ቅዱስ ያንብብችን ስሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በዓይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናለ። ከዚህ ይሰውረን። ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት ነው የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውረን። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለምን? ስለ ጽድቅ። እለ ይርህቡ ወይጸሙ በእንተ ጽድቅ፣ በእንተ ጽድቅ፣ ስለ ጽድቅ ብለው። ብዙ የጾም ምክንያት አለ። ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው። ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማለሁ አይሉም። በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ የለ እንደ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድነው ነው እወቁልኝ ማለት። ያንዳንድ ሰው ጽድቁን ያወራል። እኔ ጥሎብኝ ለደሃ መርዳት ወዳለው ግን እረዳለው ብዬ ማውራት አልወድም የሚሉ ሰዎች ምን እያረጉ ነው? አይገርምም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ያለው?
ትሁትም ነኝ ትዕቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጾሙ፣ ለሰው ልትታዩ አትጾሙ አለ እግዚአብሔር። እንዲያችሁ ይሄ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳያየኝ ብላ እያልኩ አይደለም እኮ፣ እውነት ነው ብሎ ሄዶም ይበላል። አሁን ይሄን ይዞ አይደለም፣ ይሄ አዋጅ ነው። ጾም ካልጾም እኮ እሱ አይደለም። ግን ሐሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዝናል። አንዳንዱ ቢጾምበት ምክንያት ለቁጠባ ይጾማል። አሁን አንዳንድ ሰው አብይ ጾም ሲግመጣ በቃ የቁርስ ወጪን ዘጋው ይላል፣ ምሳም የለም። እንዲህ አይነቱን ሰው በምሳው የከበረ ይሉታል አባቶቻችን። በምኑ የከበረ? በቃ አብይ ጾም መጣ ወጪ ቀነስኩ አይደለም። የምትበላው ለደሃ ስትሰጥ ነው ጾም የሚሆን። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾም አንጀታቸው እስኪጣበቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው፣ ይሄ የጽድቅ አይደለም፣ ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም፣ እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም ነው። እግዚአብሔርን ሽተን ስንጾም፣ ይቅርታውን ምህረቱን ሽተን ስንጾም ነው። ይህንን ጾም የይቅርታ ያድርግልን። እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ ነው? ምንድነው አሁን በዚህ ጾም የምታስተካክሉት? ጾም ሲገባ በነገራችን ላይ በአጀንዳ ነው መጾም ያለባችሁ። በዚህ ጾም ይሄን ጉዳይ ጨርሳለሁ ብላችሁ ጾሙ። መጽሐፍ ቅዱስ ላይ የተጾሙ አጽዋማት በሙሉ አጀንዳ አላቸው። ክርስቶስ የጾመው ለአራያ ነው፣ ለኛ ምሳሌ ሊተው ነው፣ ዲያብሎስን ድል ሊነሳ ነው፣ ፈጽሞታል። ነቢያት ጾመዋል፣ ውረድ ተወለድ ሊሉት ነው፣ ወረደ ተወለደ፣ አጀንዳ አለ። እና አስቴር ጾመዋል፣ የነነዌ ሰዎች ጾመዋል፣ ምህረት ፈልገው ነው፣ አግኝተዋል። በአጀንዳ ነው የሚጾመው። ገንዘብ አልበረክት ያላቸው ሰዎች የጾሙ አሉ መጽሐፍ ቅዱስ ላይ። እስቲ ገንዘቤን አበርክተው ተብሎ ይጾማል። አንዳንዴ ደሞዛችሁ የት እንደገባ ግራ አይገባችሁ? ብር እጃችሁ ላይ ብትን ይላል። ሰው ምን አድርገውብኝ ነው? አዙረውብኝ ነው፣ አስደግመውብኝ ነው አትበል። ጾም ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮን ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ልንገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም።
መች ነው የምትወጣው ስትል አይመልስም። ደንቆሮም ነው ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆኖ አቃታቸው ብለው ማለት። አሁን ምዕመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ለ9 ወዲ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9ኙ ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመች እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ ነው። እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ፣ አለመጾሜን እርዳው። እንጾማለን አንጾም? ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንት ሁሉ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ፣ ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ።
እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾም እና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባት? አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለባት? አለባት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት መታ ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት! የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድነው እንደ ሀገር አለቅ ያለን ጋኔን? ይህንን ጾም አለቅ ያለንን ጋኔን የሚያወጣ ያደርግልን። በግላችንስ አልወጣ ያለ ሰይጣን የለም? ከልጅነታችን ጀምሮ አለቅ ያለን ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምረን የለም? አንዴ መስቀለኛ አጣፍተን ታቦት እናጅባለን፣ ማታውኑ በጨረቃ ይጥለናል እሳት ውስጥ ኃጢአት ውስጥ። አስቸገርነው እኮ ለእግዚአብሔር። ለብ አልንበት፣ ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋህ ነዋል። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮናል። እንዳይወጣን ለብ ያልነ ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? አልወጣ ያለ አመል ምንድነው? ማታ ማታ የሚነሳብን ምንድነው? እንዳትደክሙ፣ ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት፣ ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።